ጋሽጋጤ ከትከት እነዚህ እናትና ልጅ ደስ አይሉ። ዛሬ አንድ አስቂኝ ተረት ለነገ መልካም ትውልድ ከብሩህ አይምሮ ጋር። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት ከብሩህ ኪድስ ልዩ ታዳጊዎችና የህፃናት ክሊኒክ። ዛሬ ማታ ልጆ የት ነው ያለው? ከስልክ ጋራ ከታብሌቱ ጋር ወይስ ቴሌቪዥን ስር ቁጭ ብሎ እየተመለከተ ይገኛል? ወይስ መጽሐፉን ይዞ በራሱ ዓለም አዲስ ጉዞን እየተጓዘ ነው ያለው? ይህ ለሁላችንም የግል ጥያቄ ነው። ነገር ግን ዋናውና ጠቃሚ ነገር መጽሐፍ ለልጆች በጣም ዘርፈ ብዙ ጠቀሜታዎች እንዳሉት ነው። ብዙ ጥናቶች እንደሚያሳዩት እንግዲህ የህፃናት የአእምሮ እድገት እንግዲህ 80% ያህሉ ከ80 እስከ 90% ያህሉ በመጀመሪያዎቹ 3 ዓመታት ተሰርቶ ያልቃል። ለዚህ ደግሞ በዙሪያቸው ያሉ ብዙ ነገሮች አስተዋጽኦ ያደርጋሉ። ከነዚህም መካከል አንደኛው መጽሐፍ ይገኝባታል። በተለይ ከ5 ዓመት በፊት መጽሐፍን ማንበብ ልምዳቸው ያደረጉ ልጆች ለተለያዩ አይነት የአእምሮ እድገታቸው መልካም ሆኖ በቋንቋ ንግግር፣ በማህበራዊ፣ በስሜት እንደዚሁም ደግሞ በተግባቦት ልቀው ተገኝተዋል። ታዲያ መጽሐፍን ማንበብ ለልጆች የሚሰጣቸው 5 ዋና ዋና ጥቅሞች ምንድን ናቸው? የመጀመሪያው እንግዲህ የአእምሮ ክፍላቸውን ያጎለብታል። ይህንን ስንል እንግዲህ የህፃናት የእድገት ክፍል እንግዲህ 4 ዋና ዋና ክፍሎች እንዳሉት የታወቀ ሲሆን በዋነኝነት እንግዲህ ኮግኒቲቭ ዲቨሎፕመንት የሚለውን ያጎለብታል። ይህንን ስንል እንግዲህ አንድ ህፃን ልጅ እንግዲህ መጽሐፍ ወላጅ በተለይ ጮክ ብሎ በሚያነብበት ጊዜ የማገናዘብ ክፍሉ፣ የቋንቋ ክፍሉ እየጎለበተ እየበለጸገ ይመጣል። ይህንንም ስንል እንግዲህ በዓለም ላይ በጣም ታዋቂ የሚባሉ ዩኒቨርሲቲዎች ሃርቫርድ፣ ካምብሪጅ በተለያዩ ታዋቂ የሆኑ ሳይንቲስቶች የተሰሩ ብዙ አይነት ጥናቶች አሉ። ከነዚህም መካከል እንግዲህ ብዙዎቹ የአእምሯቸውን ክፍል በኤምአርአይ ያጠኑ ሲሆን መጽሐፍን በሚነበብበት ጊዜ እንግዲህ የተለያዩ የአእምሮ ክፍሎች ይነቃቃሉ። the reading brain ይባላል። ይህንንም እንግዲህ ዋናው የአእምሮ ክፍል ብዙ ክፍሎች ያሉት ሲሆን ሰረብለም ከሚባለው ውስጥ ከኦሲፒታል ሎብ ጀምሮ እስከ ፍሮንታል፣ ቴምፖራል፣ ፓሊታል ሁሉም በጋራ የሚሰሩበት ሲሆን በሚመለከቱበት ጊዜ ኦሲፒታል ሎብ ቪዥዋል የሚያዩትን አገናዝበው ከዛም በኋላ ደግሞ ወደ ፍሮንታል ሎብ በመምጣት በተለይ ብሮከስ ኤሪያ የምንለው ቋንቋንና ንግግርን በተለይ ቃላትን ለይተው እንዲለዩ እንደዚሁም ደግሞ አንደኛውን ቋንቋ አንደኛውን ንግግር ከአንደኛው ጋር እንዲለዩ ይረዳል። ይህንንም ስል እንግዲህ በሚናነብበት ጊዜ እንግዲህ የተለያዩ አይነት የነርቭ አካሎቻቸው በመገናኘት ጠንካራ የሆነ ግንኙነትና ብዙ የሆነ ግንኙነት እንዲፈጥርላቸው ያደርጋል። የመጀመሪያው ይሄ ነው። ሁለተኛው እንግዲህ የንግግር ክህሎታቸውን ያዳብራል። ይህንን ስንል ከ5 ዓመት በፊት ቁጭ ተብሎ መጽሐፍ የተነበበላቸው ልጆች እንግዲህ ብዙ ቃላት ይኖራቸዋል። ካልተነበበላቸው ልጆች ጥናት ሲጠና እንግዲህ በርከት ያሉ ቃላቶች ይኖራቸዋል። አንዳንዶቹ ከሚሊየን በላይ ቃላቶች ሊኖራቸው ይችላል። ስለዚህ ቋንቋን እንዲገልጹ ስሜታቸውን እንዲገልጹ ያደርጋል። ሶስተኛው እንግዲህ ስሜታቸውን እንዲገልጹ ያደርጋል። እንግዲህ በኋላ እናያለን ለእያንዳንዱ እድሜ ክልል ምን አይነት መጽሐፍ ማንበብ አለብን። እንግዲህ እንደየእድሜ ክልላቸው መጽሐፍትን ስናሳያቸው እንግዲህ ምን አይነት ስሜት እንዳለ ደስታ፣ ሐዘን እንደዚሁም ደግሞ ቃላትን እንዲረዱ በዙሪያቸው ያለው በአካባቢያቸው ያለው ቃላቶች እንዲረዱ እንስሳቶችን እንዲለዩ እንደዚሁም ደግሞ ለወደፊት ትምህርታቸው ዝግጁ ያደርጋቸዋል ማለት ነው። እንግዲህ አራተኛው እንግዲህ ማህበራዊ ትስስራቸውንና ግንኙነታቸው ጠንካራና ቆንጆ እንዲሆን ያደርጋል። ቅድም እንደተመለከትነው ቪዲዮ እንግዲህ ያቺ እናት ከልጇ ጋር ቁጭ ብላ በምታነብበት ጊዜ አንደኛው ከልጁ ጋር ያላት ግንኙነት እየጠበቀ ፍቅር እንዲኖራቸው ያደርጋል። ከዚያም በተጨማሪ እንግዲህ እንዲረጋጉ ያደርጋል። ስለዚህ ከተወለዱ ጀምሮ እንግዲህ እስከ 5 ዓመት የተለያየ አይነት ደቂቃዎች አሉት። ግን ከ5 ደቂቃ ከፍ እያለ ያንን ስንል እንግዲህ በአንድ ጊዜ ላይሆን ይችላል። የመጀመሪያው ጊዜ እንግዲህ 1 ደቂቃ ሊሆን ይችላል። ከዛ ከፍ እያለን እየጨመርን ነው የምንሄደው። ስለዚህ ተረጋግተው እንዲቀመጡ ኮንሰንትሬት እንዲያደርጉ እንዲያገናዝቡ ያደርጋቸዋል ማለት ነው። 5ኛው እንግዲህ ፈጠራ እንዲኖራቸው ለወደፊት የስራ ፈጠራ እንደዚሁም ደግሞ ክሪኤቲቭ እንዲሆኑ አንዳንድ ነገሮችን ሲያስቡ ወደፊት ክሪኤቲቭ እንዲሆኑ የተለያዩ ነገሮችን እንዲያስቡ አዳዲስ ነገሮችን እንዲያስቡ ያደርጋቸዋል ማለት ነው። ከዚህ ጋር ተገናኝቶ እንግዲህ ለወደፊት ትምህርታቸው ደግሞ ውጤታማ እንዲሆኑ ይረዳቸዋል። ይህንንም ስንል እንግዲህ ቀደም ብለው መጽሐፍትን የሚያነቡ ልጆች እንግዲህ ተረጋግተው ቁጭ ብለው ማገናዘብ ስለሚችሉ ትምህርት ቤት በሚሰጣቸው አሳይመንቶች በሚሰጣቸው የትምህርት ቤት እንቅስቃሴዎች እንግዲህ ተረጋግተው እንዲሰሩ አስተማሪን በሚነግራቸው ጊዜ ተረቶችን እንዲረዱ ከዚያ በኋላ ስርዓቶችን ደግሞ እንዲረዱ ያስተምራቸዋል ማለት ነው። ስለዚህ ይህ ትምህርት የሚጀመረው ትምህርት ቤት እንደገቡ ሳይሆን በቤት ውስጥም መጀመሪያ
መጀመር አለበት ማለት ነው። ስለዚህ ይህ ለወደፊት የሚጠቅማቸዋል ማለት ነው። ታዲያ ይሄንን ካወራን መቼ ነው ታዲያ መጽሐፍትን ማንበብ ያለብን ለልጆች ወይም መቼ ነው መጀመር ያለብን? እንግዲህ የተለያዩ ጥናቶች እንደሚያሳዩት እንግዲህ ህፃናት ከ0 ዓመት ጀምሮ መጀመር አለበት። ያም ማለት እንግዲህ እንደተወለዱ እንግዲህ የተለያዩ አይነት እንቅስቃሴዎችን፣ ጨዋታዎችን እናደርግላቸዋለን። እንግዲህ በተለይ ታሚ ታይም በምናስቀምጥበት ጊዜ ስለ ታሚ ታይም በሌላ ቪዲዮ ሰርተንላችኋል። እዛ ላይ ገብታችሁ እንድትመለከቱ እየጋበዝኩኝ እንግዲህ ታሚ ታይም በምናስቀምጥበት ጊዜ አንደኛው ልናደርግ የምንችለው ነገር እንግዲህ ለልጆች መጽሐፍን መስጠት ነው። ይህንን ስልን እንግዲህ ከ0 እስከ 6 ወር ከ6 ወር እስከ 12 የተለያዩ አይነት መጽሐፎች ነው ያሉት። እስቲ በዚህ ጊዜ እንግዲህ ከ0 እስከ 6 ወር ያሉ ልጆች እንግዲህ ገና እየለመዱ ነው። ስለዚህ በዛ ሰዓት እንግዲህ ማየታቸው ላይ ነው ፎከስ ማድረግ ያለብን። እንደዚህ አይጠቁሙም። ነገር ግን በዛ ጊዜ የሚመከሩት ነጭና ጥቁር አይነት ስዕሎች፣ የተለያዩ አይነት ስዕሎች አሉ። ሁላችንም ፕሪንት አድርገን ለልጆች መስጠት የምንችለው የተለያዩ አይነት በዚህ በምስሉ ላይ የምትመለከቱትን አይነት ስዕሎች እንግዲህ መስጠት እንችላለን። ስለዚህ እነዚህ ልጆች ይነካኳቸዋል። ስለዚህ በተጨማሪ ሴንሴሽንን ይለማመዳሉ ማለት ነው። ስለዚህ የተለያዩ አይነት ሴንሴሽን ያላቸውን መጽሐፎች አሉ። ስለዚህ እነሱን በምንሰጥበት ጊዜ እንግዲህ ሁለት አይነት ጠቀሜታ ይኖረዋል ማለት ነው። ከ6 ወር እስከ 12 ወር ያሉ ልጆች እንግዲህ አሁን እያደጉ ነው። ልጆቹ መነካካት ይጀምራሉ። ስለዚህ በዚህ ጊዜ እንግዲህ ልጆች እንዲነኩ መፍቀድ፣ የተለያዩ ስዕል ያላቸውን ከለር ያላቸውን እንስሳቶች ሊሆኑ ይችላሉ። ስለዚህ በዚያ ጊዜ እንግዲህ ያሳየናቸው ውሻው እንዴት ነው የሚለው፣ ድመቷ እንዴት ነው የምትለው፣ ላሙ እንዴት ነው የሚለው ድምፅን እየፈጠርን እንግዲህ ከልጆች ጋር ቋንቋ እንዲለምዱ እያስተማርናቸው እንግዲህ የጠቆምን ልጆችን ማስተማር እንችላለን ማለት ነው። ስለዚህ ብዙ ጽሁፍ ያልበዛባቸው ነገር ግን ብዙ ስዕል ያላቸውን መጽሐፎች መጠቀም እንችላለን። ከ12 ወር እስከ 2 ዓመት ወይም እስከ 24 ወር ላሉ ልጆች እንግዲህ በዚህ ጊዜ እንግዲህ እንቅስቃሴ ይጀምራሉ። ቶድለር የምንለው እድሜ ነው። አስቸጋሪ፣ አዝናኝ፣ ተጫዋች የሚሆኑበት እድሜ ነው። እንግዲህ በዚህ ጊዜ እንግዲህ በጣም ደስ የሚሉ ናቸው። መጫወት ይፈልጋሉ፣ መሮጥ ይፈልጋሉ። ስለዚህ በዚህ ጊዜ እንግዲህ ማስተማር ያለብን እንደ ወላጅ መረጋጋት ማስተማር ይኖርብናል። ስለዚህ አንደኛው እንግዲህ ተረጋግተው እንዲቀመጡ ኮንሰንትሬት እንዲያደርጉ የሚረዳቸው እንግዲህ መጽሐፍ ነው። ስለዚህ ተረጋግተው እንዲቀመጡ እንግዲህ በዚህ ሰዓት እነሱም ማወቅ ይፈልጋሉ፣ ኪዩሪየስ መሆን ስለሚጀምሩ በዚህ ጊዜ እንግዲህ መጽሐፍን ማስተማር፣ ስለዚህ እንስሳቶችን ማስተማር፣ ከዚያ ውጪ ደግሞ አጫጭር ተረቶችን መጀመር እንችላለን። ከዚያም በተጨማሪ እንግዲህ እንቅስቃሴን የሚያስተምራቸው ለምሳሌ ጫማ የሚያስር ልጅ ያለበት፣ ለምሳሌ ምግብ ሲበላ ሲጠጣ ያለ ልጅን፣ ስለዚህ ይሄ ከዕለት ዕለት ተግባራቸው ጋር ደግሞ እንዴት ማድረግ እንዳለባቸው እናስተምራቸዋለን። ከዛ በተጨማሪ እንግዲህ መጽሐፎች ምን ያስተምራቸዋል? በዚህ እድሜ ስሜትን ያስተምራቸዋል። ስለዚህ ይህ ኢሞሽናል ኢንተለጀንስን ከማስተማር ጋራ፣ ስሜታቸውን መቆጣጠርን ከማስተማር ጋራ ራሱ ይገናኛል። ስለዚህ በዚህ ጊዜ እንግዲህ መደሰትን ይማራሉ፣ ማልቀስን ይማራሉ። ስለዚህ ውሻው ሲያለቅስ ሲያዩ፣ ድመቷ ስትደሰት ሲያዩ፣ ጥንቸልና ኤሊው ሲወዳደሩ ሲያዩ እንግዲህ የተለያዩ አይነት ስሜቶችን እንዲማሩ ያደርጋቸዋል። ይህ ደግሞ በገሃዱ ዓለም ወጥተው እንግዲህ ስሜታቸውን እንዲቆጣጠሩ ይረዳቸዋል ማለት ነው። ከ2 ዓመት እስከ 5 ዓመት ያሉት እንግዲህ ተለቅ ያሉ ናቸው። ወደ ትምህርት ቤት አንዳንዶቹ መግባት ጀምረዋል። ስለዚህ በዚያ ጊዜ እንግዲህ የትምህርት ቤት የሚሰጣቸውን አሳይመንት መስራት ይጀምራሉ። እንግዲህ ማታ ማታ የተወሰነ ቀን መድበን እንግዲህ ለልጆቹ ተረት ማንበብ እንችላለን ማለት ነው። ስለዚህ አጠር ያሉ ነገር ግን በጣም ኤንጌጂንግ የሆኑ ተረቶችን ለልጆቹ ማንበብ እንችላለን ማለት ነው። ስለዚህ እናንተስ ምን አይነት ተረቶችን ለልጆቻችሁ ታነባላችሁ? ለሌሎች ወላጆች እንዲጠቅም ከታች ጻፉልን። ታዲያ የመጨረሻው ሀሳባችን ምን ያህል ደቂቃ ማንበብ እንችላለን ወይስ አለብን ነው። እንግዲህ እንደየእድሜው ይለያያል። ነገር ግን በተለይ በመጀመሪያዎቹ 6 ወራት ከ3 ደቂቃ እስከ 5 ደቂቃ በቀን፣ ያ ማለት ከፋፍለን ነው። ከዚያ በኋላ ግን ከፍ እያሉ ሲመጡ ግን በቀን 10 ደቂቃ ለልጆች ማንበብ ለወደፊት አይምሯቸው ብሩህ እንዲሆንና ለብዙ ወደፊት ህይወታቸው እንዲጠቅማቸው ይረዳቸዋል ማለት ነው። ይህ ቪዲዮ እንግዲህ ብዙ ትምህርት እንዳገኛችሁበት አልጠራጠርም። ዶክተር ቃል ኪዳን ነበርኩኝ። ሰላም።